ሰላምና ጤና በያላችሁበት ይሁን ውድ አድማጭ ተመልካቾቻችን የሰዓቱን ልዩ ልዩ ዜና ጥንቅሮችና መረጃዎችን እናስደምጣችኋለን። ዜናዎቻችን እያደመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አርዕስተ ዜናዎቹን እንንገራችሁ። በፋኖና በብልጽግና ታጣቂዎች መካከል እንደቀጠለ ባለው ውጊያ የሰራዊቱ ካምፕ ወደ ባዶነት እየተቀየረ መምጣቱ ተገለጸ። በርካታ ወታደራዊ ኃይል ያለቀበት የአማራ ክልል ግጭት አሁንም ተባብሶ የቀጠለ ሲሆን ቀየውን ጠንቅቀው የሚያውቁት የፋኖ ኃይሎች በብልጽግናው ጦር ላይ የሚወስዱት አጸፋዊ እርምጃ ከባድ መሆኑ ተጠቅሷል። መረጃውን በዝርዝር ይዘነዋል። በኦሮሚያና በአዲስ አበባ ተደራጅቶ ከባድና አጸያፊ የሰብአዊ ተግባር እየፈጸመ ነው የተባለው 120 ማፊያ ቡድን ከዓመታት በፊት የተደራጀ መሆኑ ተገለጸ። ፖለቲከኛው እንደገለጹት ይህ የ120 ማፊያ ግሩፕ እንደ አውሮፓውያን አቆጣጠር ከ2020 እስከ 2023 ጀምሮ ይሳተፍ የነበረው ገንዘብ በማግኘት ላይ ነው በማለት ለነሱ ስራ ማለት የገቢ ምንጫቸውን ማካበት የጀመሩት ለኦሮሞ ሕዝብ በሀብት ደረጃም እንደ አይን ብሌን የሚታወቁትን የኦሮሞ ተወላጆችን ሸኔ በማለት አፍነው በማሰር አሰቃይተው ገንዘብ ይወስዱ ነበር፣ ንብረቶቻቸውንም ይወርሱ ነበር ሲል ገልጿል። ፖለቲከኛው ስለ 120 ማፊያ ቡድን የሰጠውን መልእክት እናስደምጣችኋለን። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ እንዳታስቡት እንዳትተገብሩት ሲሉ ሌተናል ጀነራሉ ተናገሩ። ነባር መንግስት ይመለስ የሚለው የህወሓቱ ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው ተብሏል። ውሳኔው ከተገበረ ውድቀት እንጂ ድል አይገኝም ብለዋል ጀነራሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባስተላለፉት መልእክት ህወሓት ባሳለፍነው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ሌላኛው መረጃችን ነው። ከ33 በላይ የአልሸባብ አሸባሪዎች ሲሞቱ ከ900 ሚሊዮን ዶላር በላይ የሚያወጣ ነዳጅ የጫኑ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የሆርሙዝ እገዳ ጥሰው እንዳለፉ ተዘግቧል። ይህ ክስተት ሆርሙዝ በኢራን ቁጥጥር ስር እንደሚገኝ የተመላከተበትም ሆኗል። አድማጮቻችን እነዚህንና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፈን። በፋኖና በብልጽግና ታጣቂዎች መካከል እንደቀጠለ ባለው ውጊያ የሰራዊቱ ካምፕ ወደ ባዶነት እየተቀየረ መምጣቱ ተገለጸ። በርካታ ወታደራዊ ኃይል ያለቀበት የአማራ ክልል ግጭት አሁንም ተባብሶ የቀጠለ ሲሆን ቀየውን ጠንቅቀው የሚያውቁት የፋኖ ኃይሎች በብልጽግናው ጦር ላይ የሚወስዱት አጸፋዊ እርምጃ ከባድ መሆኑ ተጠቅሷል። ለዚህም በርካታ ወታደሮች እንደወጡ እየቀሩ ሲሆን ይህን በህዝብ ላይ የተከፈተን የእርስ በርስ ውጊያ ያልደገፉ የሰራዊት አባላት ከካምፕ እየወጡ መጥፋታቸው ደግሞ ሌላኛው ወታደራዊ ኃይሉን ያመናመነ መንገድ ሆኗል። አሁንም በርካቶች እየከዱ የወጡ ሲሆን በክልሉ በሚደረጉ አውደ ውጊያዎች የሞተውን መቁጠር አዳጋች እንደሆነም ተገልጿል። በደቡባዊ ጎንደር ትላንትና ከትላንት በስቲያም በተደረጉ ከባባድ የግንባር ውጊያዎች ወታደራዊ አመራሮችን ጨምሮ መደበኛ ወታደሮች መውጫ አጥተው ቀርተዋል። ሰራዊቱ ለአንድ ግለሰብ ወንበር ማጽናት ሲል ዋጋ መክፈል እንደሌለበት በተደጋጋሚ እየተነገረው የሚገኝ ሲሆን ፖለቲካዊ አሻጥሩ የገባቸው ከካምፕ እየወጡ ራሳቸውን ከሞት እየታደጉ ይገኛሉ። በኦሮሚያና በአዲስ አበባ ተደራጅቶ ከባድና አጸያፊ የሰብአዊ ተግባር እየፈጸመ ነው የተባለው 120 ማፊያ ቡድን ከዓመታት በፊት የተደራጀ መሆኑ ተገለጸ። ፖለቲከኛው ጀዋር መሐመድ እንደገለጸው ይህ የ120 ማፊያ ግሩፕ እንደ አውሮፓ አቆጣጠር ከ2020 እስከ 2023 ጀምሮ ይሳተፍ የነበረው ገንዘብ በማግኘት ላይ ነው በማለት ለነሱ ስራ ማለት የገቢ ምንጫቸውን ማካበት የጀመሩት ለኦሮሞ ሕዝብ በሀብት ደረጃም እንደ አይን ብሌን የሚታዩትን የኦሮሞ ተወላጆችን ሸኔ በማለት አፍነው በማሰር አሰቃይተው ገንዘብ ይወስዱ ነበር ብሏል። ንብረታቸውንም ይወርሱ ነበር ሲልም ገልጿል። ወለጋ ላይ ዝርፊያቸውን ሸሽቶ ወደ ፊንፊኔ የገባን ባለሀብት ተከትለው ገብተው ፊንፊኔ ላይ ይዘው ይወስዱታል ያለው ጀዋር ከሐረርጌ ሸሽቶ አዳማ ቢመጣ አዳማ ላይ ይዘው ያለውን ሙልጭ አድርገው ይቀሙታል ሲል ስለ ማፊያ ቡድኑ ገልጿል። ቀጥሎም ከትግራይ ጋር ጦርነት እንደተጀመረ የትግራይ ተወላጆችን በማፈን በማስፈራራት በዛን ወቅት በጣም ትልቅ የሆነ ገንዘብ መያዝ ችለዋል ያለው ጀዋር መሐመድ ስም መጥቀስ አያስፈልግም እንጂ ትልልቅ ኩባንያዎችን ሳይቀር ባለቤቶቹን በማስፈራራት አስፈርመው ወስደውባቸዋል ሲል ነው ጀዋር መሐመድ በአፋን ኦሮሞ ቋንቋ በሰጠው ቃል ላይ የተናገረው። ይህ 120 የተባለ ማፊያ ቡድን አሁን ንጹሃን ዜጎችን በማፈን ከባድ ኢሰብአዊ ድርጊት እየፈጸመ ሲሆን ከሰሞኑ በርካታ የግፍ ተንቀሳቃሽ ምስሎች ለህዝብ ተጋርተውበታል። የቡድን በአገዛዙ የሚደገፍና መመሪያ ጭምር የሚሰጠው እንደሆነም ከውስጥ የተገኘው መረጃ አመላክቷል።
በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ እንዳታሰቡት እንዳትተገብሩት ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተገበረ ውድቀት እንጂ ድል አይገኝም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባስተላለፉት መልእክት ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ ከሆነ የህወሓት አካል እንዳልተገናኙ በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቀዋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ውሳኔው ከተገበረ ውድቀት እንጂ ድል አያስገኝም ሲሉም አብራርተዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸው ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። ለምሳሌ ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨ መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ መስተጋባቱን የተሳሳተ መሆኑን ይህ ስህተት ምንጩ የቆየው የፓርቲና የመንግስት መዋቅር መደበላለቅ እንደሆነ አንስተዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርብም የሩቅም የማይቀበለው ዘመኑን የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠንቅቀዋል። የጊዜያዊ አስተዳደር መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከወን እንዳለባቸው አሳስበዋል። ፕሬዝዳንቱ ስልጣናቸው በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዊ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። ይህ በእንዲህ እንዳለ በህወሓት ደብረጽዮን ገብረ ሚካኤል እና በአቶ አማኑኤል አሰፋ የሚመራ የፓርቲ ኮንግረስ በመቀሌ ከተማ ተጀምሯል። አምኒስቲ ኢንተርናሽናል ዓለም አቀፍ ህግጋትን ለማዳከምና የሰብአዊ መብት መሰረቶችን ለመናድ የታለሙ አረመናዊ ጥቃቶች በከፍተኛ ሁኔታ ጨምረዋል አለ። ዓለም ከዚህ ቀደም ታይቶ በማይታወቅ መልክ ወደ አደገኛ የሰላምና የፍትህ እጦት የተሻገረች መሆኑን የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምኒስቲ ኢንተርናሽናል በ2025 ዓመታዊ ሪፖርቱ ላይ ገልጿል። ሪፖርቱ በ144 ሀገራት ያለውን ተጨባጭ ሁኔታ የዳሰሰ ሲሆን ወታደራዊ ግጭቶች ከቁጥጥር ውጭ መሆናቸውንና የተቃውሞ እንቅስቃሴዎች እንዲሁም በሲቪል ማህበራት ተቋማት ላይ የሚፈጸሙ ጭቆና በከፍተኛ ሁኔታ መጨመሩን አጋልጧል። የድርጅቱ ዋና ጸሐፊ አግነስ ካላማር በሰጡት ጋዜጣዊ መግለጫ ዛሬ እያየን ያለነው ተራ የዓለም አቀፍ ስርዓት መሸርሸርን አይደለም፣ ይልቁንም ለፖለቲካዊና ኢኮኖሚያዊ ጥቅሞች ሲባል በሰብአዊ መብቶች ላይ የሚፈጸም ጥቃት ነው ብለዋል። ካላማር ለአሁኑ ቀውስ ተጠያቂ ናቸው ያሏቸውን ጥቂት የዓለም መሪዎች ስም በመጥቀስ ብርቱ ትችት ሰንዝረዋል። ከነዚህ መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይገኙበታል። እነዚህ መሪዎች በኃይልና በጭቆና የበላይነትን ለማረጋገጥ የሚደረጉ ወረራዎችን እየመሩ መሆናቸውን ዋና ጸሐፊዋ ከሰዋል። ሪፖርቱ አክሎም የአውሮፓ ሀገራትን ጨምሮ አብዛኞቹ መንግስታት ጥሰቶችን ከመጋፈጥ ይልቅ የማታገስ ፖሊሲን መከተላቸውን ወቅሰዋል። አንዳንድ ሀገራት የሀያላን ሀገራትን አምባገነናዊ አካሄድ ለመኮረጅ ወይም በእነሱ ስር ለመጠለል መሞከራቸውን የጠቀሰው ሪፖርቱ የሰብአዊ መብት ጥሰቶችን ለመከላከል የቆሙት ጥቂት ሀገራት ብቻ መሆናቸውን አመላክተዋል። እስራኤል በጋዛ እያካሄደች ያለው ወታደራዊ እርምጃም ለዓለም አቀፍ ህግጋት መደፍረስ እንደ ዋነኛ ማሳያ ተደርጎ ተወስዷል። ከ33 በላይ የአልሸባብ አሸባሪዎች መሞታቸው ተሰማ። የሶማሌ ብሔራዊ መረጃና ደህንነት ኤጀንሲ ከዓለም አቀፍ አጋሮች ጋር በመተባበር በመካከለኛው ሸበሌ ክልል ተከታታይ የተቀናጀ ዘመቻዎችን በማድረግ ከ33 በላይ የአልሸባብ አሸባሪዎችን መሸኘቱን በሰጠው ይፋዊ መግለጫ ላይ አስታውቋል። በዘመቻውም በርካታ የአሸባሪዎች መሸሸጊያዎች ቦታዎች ወድመዋል ብሏል። ኤጀንሲያዊ መግለጫው እንዳስታወቀው የቡድኑ ከፍተኛ አመራሮችን እና ተዋጊዎችን በተጠለሉበት ቤትም ኢላማ መደረጉን አስታውቋል። የጦር መሪዎቹ ተዋጊዎችን በማደራጀት የሽብር ጥቃቶችን ሲያቅዱ እንደነበር መግለጫው ዘግቧል። ተዋጊዎችን ለማጓጓዝና ለማንቀሳቀስ የሚያገለግሉ መኪኖች ተቃጥለዋል። ይህም የሎጂስቲክስ አውታራቸውን ውጤታማ በሆነ መንገድ በትነዋል ብሏል። ይህ እርምጃ ወደ 90 የሚጠጉ አሸባሪዎች በአካባቢው ተሰባስበው የብሔራዊ ደህንነትን አደጋ ላይ የሚጥሉ ተግባራትን በማዘጋጀት ላይ መሆናቸውን መረጃው አመላክቷል። መግለጫው የታቀዱ የሽብር ተግባራት አቅም በእጅጉ አዳክመነዋል እናም ሊደርስ የሚችለውን ስጋት ማስወገዱን ገልጿል። አልሸባብ በሶማሊያ መንግስት ላይ ከ16 ዓመታት በላይ በማጥቃት የጸጥታ ኃይሎችን ባለስልጣናትና ሰላማዊ ዜጎችን ኢላማ በማድረግ የሚታወቅ ኃይል መሆኑም አይዘነጋም።
ከባህር ማዶ ኢራን ጥቃት ፈጽማለች። ኢራን በሆርሙዝ ሰርጥ ለማለፍ የሞከሩ 3 መርከቦች ላይ ጥቃት የሰነዘረች ሲሆን ሁለቱን ለተጨማሪ ምርመራ በቁጥጥር ስር አውላ መውሰዷን አስታውቃለች። ኢራን ይህን ጥቃት የፈጸመችው አሜሪካ የተጠናቀቀውን የተኩስ አቁም አራዝም ያለው ባለችበት ወቅት ነው። ይህንን ጥቃት ተከትሎ ባለፉት 2 ሳምንታት ከ90 እስከ $95 ይሸጥ የነበረው አንድ በርሜል ድፍድፍ ነዳጅ ከጥቃቱ በኋላ የ3% ጭማሪ በማሳየት አሁን ላይ $101 ደርሶ እየተሸጠም ይገኛል። በሌላ በኩል ከ$900 ሚሊዮን በላይ የሚያወጣ ነዳጅ የጫኑ 34 የኢራን ነዳጅ ጫኝ መርከቦች የአሜሪካን የሆርሙዝ እገዳ ጥሰው እንዳለፉ WSG ዘግቧል። ይህ ክስተት ሆርሙዝ በኢራን ቁጥጥር ስር እንደሚገኝም የተመላከተበት ነው። በመጨረሻም ትራምፕ በኢራን እርምጃ ሊወሰድባቸው የነበሩ ሴቶችን ታድገዋል። ፕሬዚዳንት ዶናልድ ትራምፕ ሮብ ዕለት በወጡት መግለጫ በኢራን ሊሞቱ የነበሩ 8 ሴት ተቃዋሚዎች በእርሳቸው ጥያቄ መሰረት ከሞት ቅጣት መትረፋቸውን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት 4ቱ ወዲያውኑ ይፈታሉ፣ ቀሪዎቹ 4ቱ ደግሞ የ1 ወር እስራት ብቻ ተፈርዶባቸዋል ሲሉ የተደረሰውን ስምምነት ይፋ አድርገዋል። ፕሬዚዳንቱ አክለውም የኢራን መሪዎች የአሜሪካ ፕሬዚዳንት በመሆናቸው ያቀረቡትን ጥያቄ በማክበር የታቀደውን የሞት ቅጣት በመሰረዛቸው ከፍተኛ ምስጋና እንዳላቸው ገልጸዋል። ይህ እርምጃ በሁለቱ ሀገራት መካከል ባለው ግንኙነት ላይ ምን አይነት ተጽዕኖ ሊኖረው እንደሚችል ባይታወቅም ትራምፕ ግን የኢራን መሪዎች ለጥያቄያቸው የሰጡትን አዎንታዊ ምላሽ አድናቆታቸውን ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።